የአቶ ታዬ ደንደአ የሰሞኑ ቃለ መጠይቅ በብልጽግናው መንደር ከፍተኛ ሽብር መፍጠሩ እየተነገረ ነው። በተለይ የአብይ አህመድን ሴራ ያጋለጠ በመሆኑ በከፍተኛ አመራሮች ደረጃ አጀንዳ ሆኖ እየተነሳ እንደሚገኝም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በጠቅላይ ሚኒስትር ጽህፈት ቤት በተቋቋመው የዲጂታል ሰራዊት ማስተባበሪያ ክፍል አማካይነት በአቶ ታዬ ደንደአ ላይ መጠነ ሰፊ የስም ማጥፋት ዘመቻዎች እንዲከፈቱ የተወሰነ መሆኑን የሚገልጹት የአንከር ሚዲያ ምንጮች ያለፉት 2 ቀናት እየተደረጉ ያሉና ታዬ ደንደአ ላይ ያነጣጠሩ ዘመቻዎች በተቀናጀ ሁኔታ እንዲካሄዱ በቀጥታ ከጠቅላይ ሚኒስትር ጽህፈት ቤት በመላው ዓለም ለሚገኙ የብልጽግና የዲጂታል ሰራዊት አባላት መመሪያ መተላለፉ ታውቋል። በሌላ በኩልም አቶ ታዬ የጤና ችግር አለባቸው የሚል ሐሰተኛ መረጃ ለማሰራጨት ለዚህም የአእምሮ ጤና ችግር ተጠቂ መሆኑን የሚያሳይ ከመንግስት ሆስፒታል የተዘጋጀ የሕክምና ወረቀት እንዲወጣ ሊደረግ መሆኑን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። አብይ አህመድ የአማራ ህዝብ ላይ ያቀደውና በተግባርም እየፈጸመ ያለው የዘር ማጥፋት እርምጃ የተጋለጠበት የአቶ ታዬ ደንደአ ቃለ መጠይቅ ህዝባዊ ተቃውሞን እንዳያቀጣጥል ስጋት ውስጥ የገባው የአብይ አህመድ አገዛዝ ይህን አጀንዳ በቶሎ ከመድረክ ላይ እንዲጠፋ አቶ ታዬንም በቴክኖሎጂ በተቀነባበሩ ድምጾችና ምስሎች አማካኝነት ተቀባይነታቸውን በማሳጣት ረገድ ሰፊ ስራዎች እንዲሰሩ የታቀደ ሲሆን በፍጥነት ዘመቻው እንዲጀመርም ጥብቅ መመሪያ መተላለፉም ታውቋል። የኤቢሲ ቴሌቪዥን ዋና አዘጋጅ ትንግርቱ ገብረ ጻዲቅ ይህ የሚጠበቅ እርምጃ ነው፣ የአቶ ታዬ ደንደአ ዕዳ ያለበት የኢትዮጵያ ህዝብ ከታዬ ጎን መቆም አለበት ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ላይ ገልጿል። አገዛዙ ይሄን እንደሚያደርግ ጠብቅ ያለው በጣም ገና ከዚህ በኋላ በጣም በርካታ ካምፔን እንመለከታለን። ያልጠበቅኩት የኢትዮጵያን ህዝብ ዝምታ። ይሄ የታየ ንግግር በተለይ አማራ ተወላጅ የሆኑ ማህበራትና የአማራ ተወላጅ ኢንክሉዲንግ ፋኖች መግለጫ ሊያወጡበት ይገባል ብዬ ነው የማስበው። ሰልፍ መደረግ አለበት፣ ዓለም አቀፍ ራሊ። ይሄንን ንግግር የተናገረው ጠቅላይ ሚኒስትሩ ነው። ይሄ ተራ ግለሰብ ወይንም ተራ እንትን አይደለም። ይሄንን ንግግር የተናገረው ይሄንን ማረጋገጫ የሰጠን ደግሞ በኢትዮጵያ ውስጥ እጅግ ቁልፍ ስልጣን የነበረው በሚኒስትርነት ደረጃ ስቴት ሚኒስተር ሆኖ ሀገር ያገለግል የነበረ ግለሰብ ነው። ታዬ ቀላል ግለሰብ አይደለም። ይሄንን ንግግር አማራን አጠፋለሁ አለኝ የሚለውን ንግግር፣ ዝረፉ አለኝ የሚለው ንግግር፣ ጦርነቱን ሁኔታ በተመለከተ መላ ኢትዮጵያ ውስጥ ያለ የፖለቲካ ኃይል በየትኛውም አይነት አሰላለፍ ይሁን ውስጥ ያለ የትኛውም የማህበረሰብ ክፍል በዚህ ጉዳይ ላይ በጣም ተቆጥቶ እንቅስቃሴ ማድረግ ካልጀመረ እንዲህ አይነት ንግግሮች ከዚህ በላይ ለህዝብ የምንነግራቸው ነገሮች የሉም። መሳይ ምን ያህል ርቀት ሊሄዱ ይችላሉ ሲባል እንግዲህ ከወዲሁ መዘጋጀትም ያስፈልጋል። ታዬ ደንደአ አሁን ብቻውን አይደለም። በእርግጥ መልስ መስጠት በማይችልበት ሁኔታ ውስጥ ነው ያለው፣ በእስር ቤት ነው ያለው። ሰሞኑን የወጣው ህግም ከሱ አንጻር የወጣ ነው እየተባለም እየተገለጸ ነው። ምንም ይሁን ምን አሁን እሱ በጨካኞች እጅ ላይ ነው ያለው። ስለዚህ መከላከል አይችልም ስለራሱ። ሌሎች ናቸው እሱን ወክለው እሱን ሆነው እንቅስቃሴዎችን ማድረግ የሚጠበቅባቸው። እንግዲህ ዲጂታል ሰራዊቱ ተሰማርቷል። ከወዲሁ የስም ማጥፋት ዘመቻ ውስጥ ገብተዋል። በቅርበት እንደሰማነውም ከሆነ የአእምሮ ጤና ችግር አለበት የሚል የሕክምና ማስረጃ ሁሉ ለማውጣት ተዘጋጅቷል። ስለዚህ ሌላው የህብረተሰብ ክፍል፣ ሌላው ኢትዮጵያዊ የአቶ ታዬ ደንደአ መስዋዕትነቱን ዋጋ የሚሰጥ ኢትዮጵያዊ አሁን ነው አቶ ታዬ ደንደአን መከላከልና ከሱ ጎን መቆም የሚገባው። ልክ ነው መሳይ። በከፍተኛ የሆነ ስም ማጥፋት ዘመቻ ይደረጋል። ባለፈው እንደተደረገው አይነት ብርቱካንን ንግግር ተከትሎ የተደረገውን ታውቃለህ። አሁንም ሆስፒታሎችን ለዚህ አገልግሎት ሊጠቀም ይችላል። ድምጾችን እያቀናበረ የተለያዩ ድምጾች እንዲወጡ ሊያደርግ ይችላል። ጥላቻ በአንድ ህዝብ ላይ ለምሳሌ ሌላን ህዝብ ተቸ፣ ሰደበ፣ እንደዚህ ሲል ነበር፣ ከሌሎች ኃይሎች ጋር እንዲህ ሲነጋገር ነበር እየተባለ እንደዛ አይነት ንግግሮች እየተቀረጹ ሊወጡ የሚችሉበት ሁኔታ ይኖራል። በነገራችን ላይ በህዝቦች መካከል ያለውን የግንኙነት እንትን ነው የሰበረው በቃለ መጠየቁ፣ በእውነት ለመናገር ማለት ነው። እና በጣም በተለይ በአማራው በትግራይ ላይ የነበረውን ሁኔታ ያነሳበት ሁኔታ በጣም ልብ የሚሰብር ነው። በኦሮሞ ህዝብ ላይ እየሆነ ያለውን ነገር ያነሳበት ነገር በኢትዮጵያ ህዝቦች ዘንድ ምን አይነት ትብብር እንደሚያስፈልግ የሄደበት ርቀት ለአገዛዙ እጅግ አደገኛ እንደሚሆን ምንም ጥርጥር የለውም መሳይ። በዚህ ምክንያት በጣም በርካታ ሴራዎችን የሚገርምህ ነገር በህዝቦች መካከል ትብብር፣ በኦሮሞና በአማራ መካከል፣ በትግራይና በአማራ መካከል ትብብር መጣ ሲባል ማይፈነቅለው ነገር የለም። ሄዶ ህዝብን የሆነ ልብስ ለብሶ ወታደራዊ እርምጃ ህዝቦችን ጨርሰው እንትን ብለው በማግስቱ ገሌ ይሄንን አደረገ ምናምን ወደሚባል ነገር ውስጥ እንዲገባ ሁላ እንደሚያደርጉ አትጠራጠር። እስከዛ ድረስ የከፋ ጭካኔያቸውን የምንመለከታቸው ግለሰቦች ናቸው። በተደጋጋሚ እንዲህ አይነት ባህሪያቸውን አሳይተውናል መሳይ። ስለዚህ ድምፅ፣ የሐሰት
የሐሰት መረጃዎች፣ ከፍተኛ የሆነ የስም ማጥፋት ዘመቻ፣ ከፍተኛ የሆነ በማህበራዊ ሚዲያ ካየን ማብጠልጠልና ከዚህ ጋር ተያይዞ የተለያየ የፖለቲካ አስተላለፍ ሊመጣ ይችላል ብለው ከፈሩ ደግሞ ህብረተሰብ ተኮር የሆነ አንድን ህዝብ የሆነ ቦታ ላይ ሄደው የማጥቃት አይነት እንቅስቃሴዎች ሊያደርጉ ይችላሉ። አማራውን ማጥቃት፣ ኦሮሞውን ማጥቃት፣ እንደዚህ አይነት ነገር ውስጥ ላስከ መግባት ሊሄዱ እንደሚችሉ ይጠበቃል መሳይ እና ይሄንን ማድረጋቸው ምንም የሚገርም አይደለም። ይሄን ሲያደርጉ ነበር የነበሩት፣ ትላንትም ሲያደርጉት ነበር፣ ዛሬም ያደርጉታል፣ ነገ ላይም ሊያደርጉት ይችላሉ። የታየ ንግግር ግን በመሰረታዊነት በህዝብ ላይ መፍጠር ያለበትን ቁጭት፣ በህዝብ ላይ መፍጠር ያለበትን ቁጣ ፈጥሯል ወይ ነው ዋናው ነገር። ይሄ ለከፍተኛ ትግል ሊያነሳሳን ይገባል። ይሄ ንግግር በርካቶች ይሄንን የጠቅላይ ሚኒስትሩ ንግግር ማውገዝ መቻል አለባቸው። አንድን ህዝብ በማንነት ለይቶ አጠፋለሁ የሚለው ንግግር በተራ ግለሰብ የተነገረ አይደለም መሳይ። ሰልፍ ሊደረግ ይገባል። ይሄ ሊወገዝ ይገባል። ማህበራት መግለጫ ሊያወጡ ይገባል። ዓለም አቀፍ ሚዲያዎች በዚህ ጉዳይ ላይ እንዲነጋገሩ ማድረግ ያስፈልጋል። የሰብአዊ መብት ተቋማት፣ የፖለቲካ ድርጅቶች ባለፈው ሰልፍ ያደረጉ አሉ። በዲጂታል ሰልፍ ያደረጉ ወንድሞች ነበሩ። እነሱ ድጋሚ ይሄንን ነገር ወደ ህዝብ አቴንሽን እንዲመጣ ማድረግ መቻል አለባቸው። የሰብአዊ መብት ተቋማት፣ አድቮኬቲንግ ግሩፖች ሁሉ በዚህ ላይ ርብርብ ማድረግ አለባቸው መሳይ። በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው የህልውና ጦርነት ከሰሞኑም በተጠናከረ ሁኔታ ቀጥሏል። ባለፉት 2 ቀናት በጎጃም በተለያዩ ቀጠናዎች በርካታ ውጊያዎች የተደረጉ ሲሆን በአገዛዙ ጥምር ሰራዊት ላይ ከፍተኛ ኪሳራ መድረሱንም ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ህዝብ ግንኙነት የደረሰን መረጃ ያመለክታል። በጎጃም ከሰሞኑ የአገዛዙ ሰራዊት አባላት እስከ ቡድን መሳሪያ ታጥቀው እጃቸውን በብዛት ለፋኖ እየሰጡ መሆኑ እየጨመረ መምጣቱም ተገልጿል። ከቅርብ ጊዜ ወዲህ በተለይ ከአብይ አህመድ መከላከያ መደበኛ ሰራዊት አባላት በከፍተኛ ቁጥር ፋኖን እየተቀላቀሉ መሆናቸውን የገለጸው የህዝብ ግንኙነቱ አንዳንድ የአገዛዙ ብርጌዶችና ክፍለ ጦሮች ሙሉ በሙሉ እየፈረሱ መሆናቸውን አመልክቷል። በሌላ በኩል በጎንደር ምዕራብ በለሳ በትላንትናው ዕለት የአገዛዙ ምሽግ ተሰብሮ ከፍተኛ ጥቃት የደረሰበት ሰራዊቱ አብዛኛው ኃይሉ መበታተኑን የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ህዝብ ግንኙነት በላከልን መረጃ ላይ ተመልክቷል። ሁለቱ የአገዛዙ ምሽጎች ከተሰበሩ በኋላ ሰራዊቱ ወደ አርባያ ከተማ መሸሹን ነው በደረሰን መረጃ ላይ ተገለጸው። የዘውትር ተሳታፊያችን ተጨማሪ ዘገባ አለው። በዛሬው ዕለት 9ኛ ሳሙኤል ወንዳወቅ ክፍለ ጦር ጎንቻ ብርጌድ ከ2 ቀን በፊት በምስራቅ ጎጃም አካባቢ ለማጥቃትና አካባቢን ለመቆጣጠር ተንቀሳቅሶ የነበረው የመከላከያ ሰራዊት አባላት ተመቶ መያዝ የሚገባውን ቦታ መያዝ ሳይችል በመቅረቱና ከአካባቢው ተመቶ በመመለሱ እንደገና በኃይሉን ጠናከረ መልኩ በከባድ መሳሪያ የታገዘ ከፍተኛ ቁጥር ያለውን ኃይል ይዞ ወደ ገንቦሬ ወደ ተባለችው ከተማ ለመቆጣጠር እና ፋኖ የወታደራዊ ቢዜና ብሎ ለረጅም ጊዜ የያዛትን ቦታ ለማስለቀቅ ከፍተኛ ጥረት አድርጎችን ከተማ ለመቆጣጠር በዛሬው ዕለት ውጊያ ቢከፍትም ነገር ግን የፋኖ ኃይሎች ገንቦሬ የምትባለውን ከተማ ካለማስደፈራቸውን በተጨማሪ የመጣውን የሰራዊቱ አባላትን ደምስሰው የቡድን መሳሪያና ስናይፐርን ጨምሮ በርካታ መትረየሶችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውንና የገንቦሬ ከተማን በእጃቸው አስገብተው አካባቢውን ከመከላከያ ኃይሎች ማጽዳታቸውን ነው በአካባቢው የነበሩ የዓይን እማኞች የተናገሩት። እንዲሁም በተመሳሳይ የቀኝ ጌታ የወፍታዬ ንጉሴ 6ኛ ክፍለ ጦር ቀስተ ደመና ብርጌድ በአገዛዙ ጦር ላይ በቡሬ አካባቢ በሚደረገው ውጊያ የማጥቃት እንቅስቃሴ በማድረግ በዛ አካባቢ የነበረው የመከላከያ ኃይል በመመታታቸው ከምሽጋቸው በመውጣት ወደ ተለያዩ ከተሞች በመሸሸት ላይ የነበሩ ሲሆን ነገር ግን ከመከላከያ ሰራዊት አባላት የከባድ መሳሪያና የቡድን መሳሪያ ምድብተኞች ከፋኖ ኃይሎች ጋር በመነጋገር የሰራዊቱ አባላት ስናይፐር እና የተለያዩ የቡድን መሳሪያዎችን በመያዝ እና የነፍስ ወከፍ መሳሪያዎችን በመያዝ ለ5ኛ ክፍለ ጦር እጃቸውን አስረክበዋል። እንዲሁም ከ5ኛ ክፍለ ጦር በተጨማሪ የ6ኛ እዝ 75ኛ ክፍለ ጦር 4ኛ ሻለቃ እንዲሁም 5ኛ ክፍለ ጦር የፋኖ ኃይሎች እጃቸውን አስረክበዋል። በርካታ ናቸው በቁጥር መግለጽ ባይቻልም ነገር ግን ከ15 በላይ የሚሆኑ አጠቃላይ የሰራዊቱ አባላት ጦርነቱ ካለቀ በኋላ ራሳቸውን በጫካ ውስጥ በመደበቅ ጦርነቱ ካለቀ በኋላ ከጫካ በመውጣት አስበው አቅደውና ልመው ከፋኖ ኃይሎች ጋር በመነጋገር እጃቸውን በሰላም ለፋኖ መስጠታቸውን ነው ከአካባቢው የደረሰን መረጃ የሚያመላክተው። በአጠቃላይ በጎጃም አካባቢ በአሁኑ ሰዓት ከፍተኛ ውጊያ እየተደረገ በመሆኑና ውጊያው ገና 30 ደቂቃ 1 ሰዓት
2 ሰዓት ውጊያ ገና ሳይጨረሱ የመከላከያ ሰራዊቱ እየፈረሰ የፋኖ ኃይሎችን እጅ እየሰጠ እንደሆነና በዚህም በተደረጉ አውደ ውጊያዎች ላይ ከፍተኛ የሆነ የጠላት ኃይል የነፍስ ወከፍ መሳሪያዎችን መማረክ መቻሉን ነው ከደረሰኝ መረጃ የሚያመላክተው። ሌላው እንግዲህ በምዕራብ በለሳ የወራህላ ከተማ ፋኖ ዛሬ በተደረገው ውጊያ መቆጣጠር ችሏል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ዛሬ ማምሻውን በወራህላ ከተማ የነበረውን የአገዛዙ ጦር በመደምሰስ ከተማዋን መቆጣጠር መቻሉን ነው ከስፍራው የደረሰን መረጃ የሚያመላክተው። እቺ የወራህላ ከተማ ከወረዳው ዋና ከተማ አርባያና ከደጎማ መካከል የምትገኝ ስትሆን የወራህላ ከተማ ላይ የተደረገው ውጊያ በትናንትናው ዕለት ከምሽቱ 4 ሰዓት ከሌሊቱ 6 ሰዓት የተደረገ ጠንካራ ውጊያ የነበረ ሲሆን በዚህ በተደረገው ውጊያ የመከላከያ ኃይል ከተማዋ በመልቀቅ ወደ አጎራባች ወረዳዎች ተበታትኖ ሊሸሽ እንደቻለ ነው የደረሰኝ መረጃ የሚያመላክተው። እቺ ወረዳ ከዚህ በፊት የፋኖ ኃይሎች ለበርካታ ጊዜ በቁጥጥራቸው ስር አድርገው የቆዩ በመሆኑ የአብይ አህመድ ሰራዊት ይችን ከተማ በመቆጣጠር የፋኖ ኃይሎችን ቅስ ለመስበር ተዘጋጅቶ የሄደ ቢሆንም አቅመ ቢስ ሆኖ ተበቶ ወደ ተለያዩ የአጎራባች ወረዳዎች እንደሸሸ ነው የሚያመላክተው። ሌላው በዚህ አጎራባች ወረዳ በደቡብ ጎንደር መና መቀጠዋ የምትባል ወረዳ አለች። ይቺ ወረዳ በመከላከያ ሰራዊቱ ይሁን በአድማ ብተና እንዲሁም በአጠቃላይ በአብይ አህመድ የጥምር ጦር ተደፍራ የማታውቅ ወረዳ ነች። ይቺ መና መቀጠዋ ወረዳ የፋኖ ጠንካራ ይዞታ እንደሆነችና እስካሁን ድረስም ይዞታቸውን አጠናክረው እንደቀጠሉ የሚገኙ ሲሆን የመከላከያ ሰራዊቱ እዛ አካባቢ በተደጋጋሚ ጊዜ ለማጥቃት ሂዶ ተመቶ እየተመለሰ በጣም ከፍተኛ የሆነ የሞራል ክስረት የሰራዊት ሞትና የቡድንና የነፍስ ወከፍ መሳሪያዎችን እየተማረከ በሽንፈት የተመለሰባት ወረዳ ነች። እጅግ በጣም ብዙ ጦርነቶች የተካሄዱባት ቦታ ነች። መና መቀጠዋ በዛሬው ዕለት መና ጽዮን በተባለ ቦታ ላይ አሁንም ዛሬ የፋኖ ኃይሎች ለማጥቃት የመከላከያ ሰራዊት እጅግ በጣም በተደራጀ ሁኔታ ከተማዋን ለመቆጣጠር እንቅስቃሴ ሊያደርግም ወደ መጣበት ወደ ክምር ድንጋይና ወደ ደብረ ታቦር እንዲመለስ ተደርጓል። ነገር ግን አሁንም ውጊያው እንደቀጠለ ሲሆን በተደጋጋሚ ጊዜ ሰራዊቱ እየተመታበት ራሷን ያችን ከተማና ወረዳዋን መቆጣጠር ያልቻለው ሰራዊት የቡድንና የብረት ለበስ ተሽከርካሪዎችን ጭምር በመያዝ ከተማዋን ለመቆጣጠር አሁንም የጨበጣና የእጅ በእጅ ውጊያ እስኪመስል ድረስ ከፍተኛ ትንቅንቅ እየተደረገበት መሆኑን ነው መረጃዎች የሚያመላክቱት። እንግዲህ ውጊያው እየቀጠለ ሲሆን ነገር ግን የፋኖ ኃይሎች በርካታ የነፍስ ወከፍና የቡድን መሳሪያዎችን እንደማረኩና አብይ አህመድ ሰራዊት በዛ በተደረገው ውጊያ ድምሰሳ እንደተፈጸመበትና ውጊያው አሁንም በበላይነት በፋኖ ኃይሎች እንደተጠበቀ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። ትግራይ በዛሬው ዕለት ሰልፍ እየተካሄደ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሁሉም የመንግስት መስሪያ ቤቶችና ድርጅቶች ተዘግተው ሰልፉ ላይ እንዲሳተፉ ማሳሰባቸውም ተገልጿል። ወደ ቀያችን መልሱን በሚል የሚካሄደው ሰላማዊ ሰልፍ ከትግራይ በተጨማሪ በተለያዩ የዓለም ክፍሎችም እንደሚደረግ ነው ለማወቅ የተቻለው። ባለፈው ሳምንት ተፈናቃዮቹ የጊዜያዊ ፕሬዝዳንቱን ጽህፈት ቤት ቅጥር ግቢ ጥሰው በመግባት ተቃውሟቸውን ማሰማታቸው የሚታወስ ነው። በዛሬው ዕለት የተጠራው ሰልፍ አጠቃላይ የህወሓት መዋቅርና በውጭ ሀገራት የሚገኙ የህወሓት አባላትና የትግራይ ተወላጆች የሚሳተፉበትና በአስቸኳይ ተፈናቃዮቹ ወደ ወልቃይት እንዲመለሱ የሚጠይቅ ነው። የወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ተጠሪ አቶ ቻላቸው አባይ የዛሬው ሰልፍ በህወሓት የተቀነባበረ ዋናው ዓላማ ወልቃይትን በጉልበት ወደ ትግራይ ለማካለል የሚደረግ ጥረት አካል ነው ይላሉ። ከተፈናቃዮቹ ጥያቄ ጀርባ የህወሓት ሴራ እንዳለ የሚገልጹት አቶ ቻላቸው በኃይል ወልቃይትን ለመውረር ህወሓት መጠነ ሰፊ ዝግጅት እያደረገ እንደሆነም ይናገራሉ። የትግራይ ተፈናቃዮች የሚሉት በዚህ በአማራው ክልል ወያኔ ቀደም ብሎ ያስቀመጣቸው ወደ ትግራይ ተመልሰው በተለያየ መጠለያ ውስጥ ያሉ ህዝቦች ናቸው። ስለዚህ አሁን እነዚህን ሰዎች ከአሁን በፊት የዛሬ 43 ዓመት ወንጀል ፈጽመው ደም አፍስሰው ህግ ጥሰው ወደ ነበሩበት ቦታ ለመመለስ ተስፋ የቆረጠው በመንግስት እውቅና ያጣው ከበስተጀርባ ከዚህ ሰልፍ በስተጀርባ የወያኔ ሰዎችና አሁንም በተለያየ ጥቅም ያላቸው የትግራይ ጀነራሎች የሚያስተባብሩት ሰልፍ እንደገና ወደ ቀያችን መልሱን የሚል ከፍተኛ ሰልፍ ለማድረግ በአገር ቤትም ይሁን በዓለም ዙሪያ
እንዲደረግ ትዕዛዝ ተላልፏል። ትናንትና አክሱም ውስጥ የሰማዕታት እነሱ የሚሉት የሰማዕታት ቀንና ስደተኞቹን ወደ ቀያቸው ለመመለስ የሚል ትልቅ ሰልፍ አድርገው ያስተላለፉት ውሳኔ ቢኖር ምንድነው? በአጠቃላይ ትግራይ ውስጥ ያሉ መስሪያ ቤቶች በሙሉ ተዘግተው ይህንን በስደተኛ ስም ወደ አማራ ቦታ በመሄድ አማራ ካሁን በፊት የጀመሩትን ግድያ ያንን ግድያ ተግባራዊ ለማድረግ ለወደፊቱ አገር የመሆን ህልማቸውን በተግባር ለመተርጎም የታደሰ ወረደ ጊዜያዊ መንግስት ትብብር አድርጎላቸው ትልቅ ሰልፍ ተዘጋጅቷል። ይህንን ሰልፍ እውን ለማድረግ ጀነራል ታደሰ ወረደ ጊዜያዊ አስተዳደሩ አጠቃላይ ጽህፈት ቤቶች ተዘግተው በአጠቃላይ ከሀ እስከ ፐ ድረስ ከአጥናፍ እስከ አጥናፍ የትግራይ ህዝብ ወጥቶ ለዚህ ሀገራችን መልሱን ለሚለው ሰልፍ ትብብር እንዲያደርግ በሚል መንግስታዊ ትዕዛዝ ተሰጥቷቸው በእንደዚህ አይነት ዝግጅት ላይ ይገኛሉ። መሳይ ምናልባት ይሄ ዓላማው ምንድነው? እንግዲህ ወደ ቀያችን መልሱን የሚሉት በስካውን በመጠለያ ያሉ በብዙ ሺዎች የሚቆጠሩ የትግራይ ተወላጆች አሉ። ቀደም ሲል እርሶም እንዳሉት በወልቃይት አካባቢ ነዋሪ የነበሩ በአለፈው በህልውናው ጦርነት ጊዜ ወደ ትግራይ የተመለሱ አሉ። እነዚህ መመለስ እንዳለባቸው ይታመናልና ነገር ግን ህወሓት ከዚህ ጀርባ ያዘጋጀው አንድ ሴራ አለ። ያም ሴራ አካባቢውን መልሶ ለመጠቅለል እንደሆነ ይነገራል። እንደው ይሄ ነው ከዚህ ሰልፍ ጀርባ ያለው ወይስ በትክክል የተፈናቃዮች ችግርና ብሶት መከራ ይህንን የሚያስተጋባ ሰልፍ ነው? እንደኛ ግምት ስደተኞቹም ቢኖሩ እንበል ለምሳሌ እንደው ለነሱ ታዝኖ የተደረገ ነገር አይደለም። የህወሓት መንግስት ህልውናውን ከማጣቱ በፊት አንድም ስደተኛ ለመመለስ አልተሞከረም። ስደተኞችን በመመለስ ጉዳይ ላይ በጊዜያዊ አስተዳደርና አሁን ህልውናውን ባጣ የቀድሞ ህወሓት መካከል ልዩነት ነው ያለው፣ ትልቅ ልዩነት ነው ያለው። አሁን ስደተኞች በሚል ሰበብ አገር የመሆን ህልም ስለተጨናገፈ ወያኔ ድሮ ወያኔ ከጥቅም ውጭ ስለዋለ ግራ ስለተጋባ፣ ስለዚህ አሁን ያለው አማራጭ አገር የመሆን ህልሙን ተግባራዊ ለማድረግ ስደተኞችን ከፊት በማስመራት ብቻ ለሀገር ለመሆን ካልሆነ ደግሞ እነዚህ በጥቅም የተሳሰሩ ጀነራሎች ከአሁን በፊት ጀምረውት የነበረ የወርቅ የኦፓል የተለያየ ዝርፊያ የህገወጥ የሰው ዝውውር ያንን ተግባራዊ ለማድረግ ምናልባት እነዚህ ሰላማዊ ሰልፈኞች ወደፊት አድርገን ያንን አካባቢ እንቆጣጠር እንደሆን የሚል ሙከራ ነው። በነገራችን ላይ እነዚህ ሰዎች በአጠቃላይ ካሁን በፊትም ቢሆን አሁን ያሉት ተወልደው ካደጉበት እትብታቸው ከተቀበሩበት ትግራይ ውስጥ ነው ያሉ። ድሮም የትግራይ ነጻ አውጪ ድርጅት ሆን ብሎ ዴሞግራፊውን ለመቀየር ከትግራይ አምጥቶ አማራ ክልል ውስጥ ወልቃይት፣ ጠገዴ፣ ጠለምት፣ ራያ ያሰፈራቸው የትግራይ ተወላጆች ናቸው እንጂ የወልቃይት፣ የጠገዴ፣ የጠለምትና የራያ ተወላጆች አይደሉም። ይሄ የሚደረገው ሰላማዊ ሰልፍ በግራም በቀኝም ከቦ ያለው እዛ አካባቢ አማራ ጠላቴ ነው ብሎ የአማራን ህዝቡን ለማጥፋት መሬቱን ለመውሰድ አገር የመሆን ህልሙን ተግባራዊ ለማድረግ ስለሆነ ይሄ በአማራ ህዝብ ይመከታል። ህዝባችን ይህንን የተቃጣበት አደጋ ካሁን በፊትም መክቶት የኖረ ነው። አሁንም የአማራ ህዝብ ይሄንን እንደሚመክት ምንም ጥርጥር። ኑሮ ውድነት ከአፍሪካ ቀዳሚነት ስፍራ መያዟ ተገለጸ። ህዝቡ የሚያገኘውን ገንዘብ በሙሉ ለመሰረታዊ ፍጆታዎቹና ለትራንስፖርት የሚያውለው በመሆኑ በከፍተኛ የኑሮ ውድነት ውስጥ የሚገኝ እንደሆነ ነው ዓለም አቀፉ ሪፖርት ያመለክተው። በሬስቶራንቶች መመገብ፣ ትራንስፖርት መጠቀምና ሌሎች አገልግሎቶችን ማግኘት በከፍተኛ ደረጃ እየተወደደ መጥቷል ያለው ዓለም አቀፍ ሪፖርቱ ኢትዮጵያ ከአፍሪካ ሀገራት በኑሮ ውድነት በአንደኛ ደረጃ ላይ ትገኛለች ብሏል። የአብይ አህመድ አገዛዝ ከዓለም አቀፉ የገንዘብ ድርጅት IMF ጋር እጁ ተጠምዝዞ የተዋዋለውና የተቀበለው የኢኮኖሚ ፖሊሲ ኢትዮጵያ ላይ ከፍተኛ የኑሮ ውድነት እንዲመጣ ያደረገው መሆኑን መረጃዎች ያመለክታሉ። በ6 ወራት ውስጥ የሸቀጦች ዋጋ በ5 እጥፍ መጨመሩን፣ በየጊዜው የሚደረገው የነዳጅ ዋጋ ጭማሪ፣ አዳዲስ የታክስ እርምጃዎችና የአገልግሎቶች ዋጋዎች መናር ኢትዮጵያውያንን ለከፍተኛ የህልውና አደጋ እንዳጋለጣቸው ይነገራል። የአብይ አህመድ አገዛዝ ሐሰተኛ የእድገት ዲስኩሮችን በማሰማት ላይ የተጠመደ ሲሆን ችግሩን ለመቅረፍ የሚያስችል አንዳችም እርምጃ ሳይወስድ የበለጠ የኑሮ ውድነቱን የሚያባብሱ ውሳኔዎችን በማሳለፍ ላይ መሆኑ ተመልክቷል። በሚቀጥለው ወር ሌላ ዙር የነዳጅ ጭማሪ የሚደረግ ሲሆን ይህም ህዝቡን ለከፍተኛ አደጋ የሚዳርገው እንደሚሆን ከወዲሁ የተገለጸ ነው።
የኢሊኖይስ ስቴት ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር ተሾመ አበበ የወጣው አዲሱ የኑሮ ውድነትን የሚያመለክተው ሪፖርት ትክክለኛውን የኢትዮጵያን ሁኔታ የሚያሳይ ነው ይላሉ። ሪፖርቱ የኮስት ኦፍ ሊቪንግ ወይ ደግሞ የኑሮ ውድነትን ዓለም በሙሉ አወዳድረው ያዩ ሲሆን ይሄ አዲስ ሪፖርት በተለይም ደግሞ አፍሪካ ውስጥ ያሉትን ሀገሮች በሙሉ ነጥለው አይተው ኢትዮጵያንም በዛ ደረጃ ለማየት ሞክረው ያወጡት ማስረጃ ነው። እንደምታውቀው ብዙ ኢንዴክሶች በየጊዜው ይወጣሉ በልዩ ልዩ ድርጅቶች። ይሄ ኢንዴክስ ግን ብዙዎችን አገሮች ያየ እና የመረመረ በመሆኑ ከዚያም በላይ ደግሞ የተጠቀመባቸው መስመሮች ወይም ዘዴዎች በጣም አስተማማኞች በመሆናቸው እኔም ማስረጃውን ወድጀዋለሁና በዛ መሰረት ሲታይ ኢትዮጵያን በልዩ መንገድ ነው የገለጻት። ፕሮፌሰር ተሾመ በጣም ከባድ ነው መቋቋም የሚችሉ የኑሮ ደረጃቸው ከፍተኛ የሆነ ነገር ግን ከፍለው የሚገዛውን ነገር ኑሮ የትኛም ያህል ቢወደድም ነገር ግን መክፈል የሚችሉ ሀገራትን ነው እንግዲህ ከፊት የሚታዩት ከዓለምም ሆነ ከተለያዩ ክፍለ ዓለማት ሲታይ ኢትዮጵያውያን መክፈል የሚችል አቅም የላቸውም። ከአፍሪካ አንደኛ የኑሮ ውድነት ውስጥ እንደገቡ ነው የሚያሳየው። ለዛውም መሰረታዊ የሆነ የዕለት ጉርሳቸውን የሚገዙበት ነገር ሁሉ ነው የተወደደባቸው። ምን ማለት ነው? የኑሮ ውድነት አደገ ሲባል ከተገኘው ወይንም ከሚገኘው ገቢ ጋራ መታየት አለበት። አንዳንድ ሀገሮች እንደ ለክሰምበርግ አይነቶች ከዓለም አንደኛ በሀብትም በኑሮ ውድነትም አንደኛ ሊሆኑ ይችላሉ። የኑሮ ውድነት ኃይለኛ መሆኑ ከገቢው ጋራ ቅድም እንዳልኩት መነጣጠር አለበት እና ሀብታም ከሆንክና ከፍተኛ ገቢ ያለ ሀገር ከሆንክ የኑሮ ውድነት ማደጉ ችግር የለውም። ምክንያቱም አቅራቢው ነጋዴውም ሆነ ገበሬው ይጠቀማል ማለት ነው እና ይሄ ችግር የለበትም። እንደ ኢትዮጵያ ያሉ ሀገሮች እንደ አፍሪካ ያሉ ሀገሮች ድሃ የሆኑ ሀገሮች ግን ድህነታቸውን እየጨመረ ወይንም ደግሞ ያመነመናቸው ነው የሚሄደው የኑሮ ውድነት ሲጨመር፣ ምክንያቱም ገበያቸው ትንሽ ስለሆነ። ለምሳሌ ኢትዮጵያ ውስጥ አሁን በጣም ጨምሮ የሚታየው የህዝቡ ኑሮ ምግብ ለመግዛት አለመቻሉ፣ በቂ ገንዘብ ስለሌለው ማለት ነው፣ ብዙ ገቢ ስለሌለው፣ የትራንስፖርት ጉዳይ መጨመሩ፣ ግሮሰሪ ሄዶ ጥሩ ለመሸመት አለመቻሉን የሚያሳይ ከዛም በላይ ደግሞ አንዳንድ ለግል አስፈላጊ የሆኑ ነገሮችን ለመግዛትም ችላ የሚያሰኝበት ሁኔታ መፈጠሩ ነው። ይህ እንዲሆነበት ምክንያት ኦፍኮርስ ሁላችንም እንደምናውቀው ከአይኤምኤፍ ጋር የተደረገው ስምምነት እቃ የመግዛትን አቅም ለመግደል የተነሳ ነው። እቃ ለመግዛት ያለውን አቅም ለማመንመን የተነሳ ነው እና መንግስት እሺ ብሎ ታቅፎ በመሄዱ እንግዲህ አንደኛው መዘዝ ያመጣው ይህንን ነው ማለት ነው። መሳዩ አንዱ መጨመር ያለብን በዚህ ጉዳይ ላይ ህዝቡም የሚያውቀው ነው። የኑሮ ውድነት እየጨመረ ሄዶ በዛ ላይ ደግሞ የመንግስት በጀት መቀነሱ፣ ከዛ በላይ ደግሞ የሚከፈል ወለድ ማደጉ፣ ከዚያም በላይ ደግሞ ባንኮች ብዙ አለማበደራቸው፣ ብድር አለመልቀቃቸው፣ ከዚያም በላይ ደግሞ ካሁን በፊት ስንለው እንደነበረ የታክሱ አበዛዝ፣ እነኚህ ሁሉ ስትደምረው ኢትዮጵያ ከአፍሪካ በኑሮ ውድነት አንደኛ መሆኑ በጣም አያስገርመንም። ወይንም ደግሞ የኢኮኖሚው መውደቅ የነበረበትን ቦታ ከአይኤምኤፍ ጋር ያስቀመጡት ንግግር ወይንም ደግሞ ስምምነት ማለት ነው ያመጣው መዘዝ መሆኑን በደንብ አድርጎ ይገልጸዋል። ፕሮፌሰር ተሾመ ምን ቀረው የኢትዮጵያ ህዝብ ከዚህ መንግስት? ምንድነው ያልመጣበት ነገር? በመከራ ላይ መከራ፣ በኑሮ ውድነት ላይ ኑሮ ውድነት። አሁን ደግሞ ሐምሌ ወር ሲገባ ሌላ ዙር የነዳጅ ዋጋ ጭማሪ እንደሚደረግ ነው መረጃዎች የሚያሳዩት። ለኢትዮጵያ ህዝብ ይሄ አገዛዝ አመጣውልህ የሚለው ነገር ምንድን ነው? በጣም አስገራሚ ነገር ነው። ዓለም ላይ ታይቶ በማይታወቅ መልኩ ሁሉንም መከራ የኑሮ ውድነቱንም ጨምሮ ጭቆናውንም፣ ሰብአዊ መብት ጥሰቱንም፣ መግደሉንም፣ አፈናውንም ሁሉንም እያከናወነ በስልጣን ላይ የቆየ አገዛዝ ምናልባት ምድር ላይ የአብይ አህመድ አገዛዝ ነው። ይሄ ሪፖርት እንደሚያሳዩ ከአፍሪካ አንደኛ ነን በኑሮ ውድነት። ምን አግኝተን ነው? ይኸው የዓለም አቀፉ የገንዘብ ድርጅትን ፖሊሲ ስለተቀበለና ኢትዮጵያ ላይ እንዲጫን ስላደረገ ነው። ምንም አያመጣም የኢትዮጵያ ህዝብ አሜን ብሎ ይቀበላል ነው። ምን ቀረው የኢትዮጵያ ህዝብ ከዚህ መንግስት? እንግዲህ የቀረው ነገር ወይም ይታይ የሚባለው ነገር በቀላሉ ልግለጸው። ስገልጸውም እንዲህ ለማለት ፈልጋለሁ። አብይ አህመድ ቤቱን ሳይሰራ ቻንድሌር እየገዛ ነው እና ያንን ቻንድሌር የ40,000 የ50,000 ብር ቻንድሌር ኑና እዩ እንደማለት ያህል ነው። ይሄውላችሁ እሱን እዩ። ቤቱ ግን የት እንዳለ አይታወቅም። ቤቱን እንደ ኢኮኖሚው ነው። ቻንድሌሩ
ይሄ የሚያደርገው የቅንጦት የሆኑ ነገሮችን የሚሰራውን እነሱን እንደዛ እንያቸው እና በዚህ መልክ ልገልጸው ፈልጋለሁ። ቤቱን በደንብ ሳያሳምር ቻንድሌሩን ኑና ይውልኝ እንደሚል ሰው ብንገልጸው የኢትዮጵያን ሁኔታ በትክክል ሊያስረዳ ይችላል ብያ። በመጨረሻም የኢትዮጵያ የሰብአዊ መብቶች ኮሚሽን በመንግስት ላይ የተዛቡ ሪፖርቶችን ሲያወጣ ነበር በሚል አብይ አህመድ በብሔራዊ ቴሌቪዥን መናገሩን ተከትሎ በተቋሙ ላይ ከፍተኛ ጫና መፈጠሩ ተገለጸ። አብዛኛው ባለሙያ ተቋሙን ለመልቀቅ በዝግጅት ላይ መሆኑን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከዚህ በኋላ በስልጣን ላይ ያለውን አገዛዝ የተመለከተ አሉታዊ ሪፖርቶችን ማውጣት እንደማይቻል የተነገራቸው የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ ኤክስፐርቶች እስከዛሬ አካሄዳቸውን መቀየር በተቋም ውስጥ እንዲቆዩ ያደርጋቸዋል፣ ካልሆነም በገዛ ፈቃዳቸው ስራቸውን እንዲለቁ እንደተነገራቸውም ስማቸው እንዲገለጽ ያልፈለጉ አንድ ከፍተኛ ኤክስፐርት በተለይ ለአንከር ሚዲያ በሰጡት መረጃ ላይ ገልጸዋል። ባለፈው ሳምንት ከፍትህ ሚኒስቴርና ከህዝብ ተወካዮች ምክር ቤት የተውጣጡ የብልጽግና ባለስልጣናት በኢትዮጵያ የሰብአዊ መብቶች ኮሚሽን ድረስ በመሄድ የተቋሙን ሰራተኞች በሙሉ እንደሰበሰቧቸው የገለጹልን ከፍተኛ ባለሙያው በእናንተ ሪፖርቶች ምክንያት መንግስት ከፍተኛ ጉዳት ደርሶበታል፣ በዚህ መልኩ እንድትቀጥሉ አያስፈልግም በሚል ጠንከር ያለ ወቀሳ ያቀረቡ መሆናቸውን ጠቅሰዋል። ስልክ ይዘው እንዳይገቡ በተደረገበት የባለፈው ሳምንቱ ስብሰባ ላይ የአብይ አህመድ አገዛዝ የሰብአዊ መብት ኮሚሽኑን ሙሉ በሙሉ በመቀየር ከዚህ ቀደም እንደነበሩት የኮሚሽኑ አሰራሮች ያገዛዙን ችግሮች በመደበቅና ተከላካይ በመሆን ላይ ያተኮረ ተልዕኮ እንዲኖረው ሊደረግ መሆኑን የተገለጸበት ስብሰባ እንደነበርም ለማወቅ ተችሏል። አብይ አህመድ በቅርቡ ለ4 ተከታታይ ቀናት በተላለፈው የቴሌቪዥን ቃለ መጠይቁ ላይ የሰብአዊ መብት ኮሚሽኑ በሚመራው መንግስት ላይ የተዛቡ ሪፖርቶችን ሲያወጣ ነበር የሚል ክስ ማቅረቡ የሚታወስ ነው። በአብይ አህመድ የቀረበው ክስ የኢትዮጵያ የሰብአዊ መብት ኮሚሽንን ወደ ቀደመው ቁመናው ለመመለስ የተፈለገ መሆኑን ፍንጭ የሚያሳይ እንደሆነ የጠቆሙት የአንከር ሚዲያ ምንጮች በተለይ ከዶክተር ዳንኤል በቀለ በኋላ ኮሚሽኑን በዳይሬክተርነት እንዲመሩ የተመደቡት አቶ ብርሃኑ አዴሎ በአገዛዙ ተመልምለው ተቋሙን ለማዳከምና የአገዛዙን ገበና የሚሸፍን ተልዕኮ ብቻ እንዲኖረው ለማድረግ ተፈልጎ መሆኑን ገልጸዋል። አዲስ የተሾሙት የኢትዮጵያ ሰብአዊ መብት ኮሚሽን ዳይሬክተር ቢሮ በገቡ ማግስት አንስቶ ዋና ተግባራቸው በአገዛዙ ላይ የሚወጡ ሪፖርቶችን ማስቆም ነበር ያሉት የአንከር ሚዲያ ምንጮች ያለቀላቸውና ሊለቀቁ የተዘጋጁ ሪፖርቶችን በሙሉ እንዳይወጡ ማድረጋቸውም ተመልክቷል። በብልጽግና ባለስልጣናት ጥርስ የተነከሰበት የኢትዮጵያ የሰብአዊ መብቶች ኮሚሽን በቀድሞ ዳይሬክተሩ በዶክተር ዳንኤል በቀለ ዘመን ያገዛዙን መጠነ ሰፊ የሰብአዊ መብት ጥሰቶች በማጋለጥ ከፍተኛ አስተዋጽኦ በማድረጉ በፈረንሳይ ፓሪስ በሚገኘውና በመንግስት ለሚቋቋሙ የሰብአዊ መብቶች ኮሚሽኖች ደረጃ በሚሰጠው ተቋም ከፍተኛ ነጥብ በማግኘት ትልቅ ውጤት ያስመዘገበ በዓለም አቀፉ ማህበረሰብ ዘንድ ክብርና ተቀባይነት የተቸረው ተቋም እንደሆነ የሚታወቅ ነው። በዶክተር ዳንኤል ይመራ የነበረው የኢትዮጵያ የሰብአዊ መብቶች ኮሚሽን በበርካታ የኢትዮጵያ አካባቢዎች በድሮንና በከባድ መሳሪያዎች የሚፈጸሙ ጅምላ ግድያዎችን በጥናትና በምርመራ አጠናክሮ ሪፖርቶችን በየጊዜው ሲያወጣ እንደነበረ የሚታወቅ ሲሆን በብልጽግና ሴራ በነ አቶ ሽመልስ አብዲሳ የተገደለውን የኦሮሞ ነጻነት ግንባር አመራር የአቶ በቲ ኡርጌሳን ግድያ የተመለከተ ምርመራ አድርጎ ሪፖርቱን ሊያወጣ በዝግጅት ላይ እያለ በአገዛዙ ጫና ሪፖርቱ እንዲታፈን መደረጉም የሚታወስ ነው። ይህ ተቋም በአቶ ብርሃኑ አዴሎ መያዙን ተከትሎ የአብይ አህመድ ባለስልጣናት በግልጽ ተልዕኮው እንዲቀየርና አገዛዙን የሚጠብቅ ተቋም እንዲሆን መወሰኑን ለማረጋገጥ ተችሏል።